በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በቤቴ በቅድስት ድንግል ማርያም ስም ወይኔ እናቴ ድንግል ማርያም ድረሽልኝ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምጽ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምጽ ነው። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምን። ስማኝማ ምንም ማልክ የናንተ አላፍከኛ እግዚአብሔር በልጦ የሚያጠፋን ከሆነ ጸልይ። እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። በአርሲ ምድር ላይ ፀሐይ በሐዘን ጠልቃለች። ዛሬ ከአርሲ ምድር የሚሰማው ድምጽ ሁሉ የለቅሶና የዋይታ ሆኗል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና ወቅታዊ በሆነ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዓለም የጦርነት ቀጠና ላይ ትገኛለች። ከዓለም አልፎ ሀገራችን ደግሞ አርሲ እንግዲህ ምዕመናኑ በየዕለቱ በተለይ በአንገታቸው ማተብ ያሰሩት እየተገደሉ እየተረሸኑ ይገኛል። ማን በቃችሁ እንደሚል ማን ይህንን ሕግ እንደሚያስከብር አላውቅም። እንግዲህ በስደት ሀገር ያሉ ኢትዮጵያውያንም ደግሞ ስቃይ ላይ ይገኛሉ። እነዚህ ነገሮች አስመለክታችኋለሁ። እባካችሁ እግዚአብሔር አምላክ ሆይ ታረቀን ብላችሁ በኮሜንት ሴክሽን ላይ ጻፉ። እንደው ባጽፉ በዚህ ሰዓት ይህን ቪዲዮ በምትመለከቱበት ሰዓት አንገታችሁን ቀና አድርጋችሁ አምላክ ሆይ ይቅር በለን ታረቀን እያላችሁ ጸልዩ። ምናልባት የአንዳችንን ጸሎት ይሰማል አምላክ። ከመካከላችን አንድ ንጹህ ሰው ስለሚኖር ማለት ነው። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር አምላክ ሆይ ታረቀን እባክህ ይቅር በለን ማረን ብላችሁ ጻፉ። እንግዲህ በቅድሚያ ያው አሁን እየተደረገ ያለው በኢራን እና በእስራኤል እየተደረገ ያለው ጦርነት በርካቶችን እያሳዘነ ይገኛል። ጦርነት ለማንም ጠቃሚ አይደለም፣ ግን በስደት የሚገኙ ያልፍልናል ብለው ያሉ እህት ወንድሞቻችን ኢትዮጵያውያን እየተሰቃዩ ነው። አንዳንድ የነሱን ስቃዮች ላሳያችሁ። አደራን ፈጣሪ ሆይ እኔ ጉዴ ነው የምፈራው ጦርነት ለኔ መጣ አልቀረልኝም። ወይኔ አላህ ያደራህን ያ ረቢ ያደራህን ያ ረቢ ለልጆቼ ስትል ያ ረቢ ያ ረቢ ልጆቼ ሰለ ያ ረቢ ያደራህን ጌታው ያደራህን ያ ረቢ ያደራህን ያ አላህ ረቢ ፈጣሪ ሆይ Ya Allah. Ya Rabbi. ወይኔ ጉዳችን እየተተኮሰ ነው አየሽው? አዎ እየሮጡ ነው። ወይኔ ጉዳችን አለቀልን። ያት አልከሸፈም ደግሞ ሄደ ወይኔ መውደቂያው የት ይሆን? አከሸፉት። አለፈች ያቺኝ አከሸፉት። አሁንም ቀጣለ ይመታቸና ሲተሙት ወንድ ናቸው። እንዳንያዝ ብቻ እንዲህ እየቀረጸን እጄን አውጥቼ ግን አይታወቅም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በቤቴ በቅድስት ድንግል ማርያም ስም ወይኔ እናቴ ድንግል ማርያም ድረሽልኝ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምጽ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምጽ ነው። በሚሳኤል ጩኸትና በባሩድ ጭስ በታፈነው የኳታር ሰማይ ስር ሆና አይኖቿ ወደ ኢትዮጵያ፣ ልቧ ደግሞ ወደ እናቷ ናፍቆት ይሮጣል። እናቴን ሳላያት እንዳልሞት የሚለው ይህ አጭር ነገር ግን መራራ ቃል የበርካታ ኢትዮጵያውያን ስደተኞች ወቅታዊ ስቃይን ይወክላል። ወይኔ እንዴት ነው? ወይኔ ምንድነው የምንሆነው? መድኃኔዓለም እንደው ድንግል ማርያም የዛሬውን ቀን አሳልፊን እባክሽን ድንግል ማርያም እባክሽን ስለ ቤተሰቦቻችን ጸሎት ብለሽ ከዚህ ጦርነት አስወጭን እባክሽ ድንግል ማርያም። ምንም ነገር ቢሆን በሀገር ይሻላል ድንግል ማርያም እባክሽን ድንግል ማርያም። ምንም ነገር በሀገር ይሻላል እባካችሁ። ሞትም ቢሆን በሀገር ይሻላል ድንግል ማርያም አደራሽን ድንግል ማርያም እባካችሁ ጸልዩ በሃይማኖታችሁ። ኢትዮጵያም ያላችሁ አገር ቤት
እዚህም ያላችሁ ሁላችሁም በሃይማኖታችሁ ጸልዩ። እንደምትሰሙት ነው። ከባድ መሳሪያ ነው የሚተኮሰው። ከባድ መሳሪያ እየወደቀ ነው። በጣም ነው የሚያስፈራው። ያለውን ነገር ደግሞ ይሄው ከላይ እየወደቀ ነው የሆነ ነገር። ይሄው ሰበርባሪ ፍርስራሽ እየወደቀ ነው። ይሄው እየወደቀ ነው ከሰማይ ላይ ሰው ሁሉ እየሮጠ ነው። እባካችሁ ጸልዩልን። ይሄው የሚወድቀው ነገር ይሁ ከሰማይ ላይ ወይኔ ይሄው እየወደቀ ነው ከሰማይ ላይ። ዛሬ አለቅን። ይሄው ከሰማይ እየበረደ ነው። ሁሉም ሰው እየጠፋ ነው። ጦርነቱ ለኛም ተርፏል። የየመን ሁቲዎች ዳግም ጥቃት መጀመራቸው እንግዲህ ቀደም ሲል ነግሬያችሁ ነበረ። ታዲያ ይህ ጥቃት መጀመራቸው በእኛ በኢትዮጵያውያን ኑሮ ላይ ከባድ የተባለ ተጽዕኖ ይኖረዋል። ሁቲዎች እንግዲህ በቀይ ባህር በሚያልፉ መርከቦች ላይ ጥቃት ለመጀመር የወሰኑ እንደሆነ ገልጸው ነበር። እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት ተከትሎም ነው ይህንን ውሳኔ ያስተላለፉትም። ይህ ውጥረት በኢትዮጵያ 3 ዋና የተባሉ አደጋዎችን ይዞ ይመጣል። አንደኛው ነገር የነዳጅ ዋጋ መናር ነው። የዓለም የነዳጅ ዋጋ ስለሚጨምር ታዲያ በሀገራችን የትራንስፖርትና ሸቀጦች ዋጋ ሊሰቀል ይችላል። እንዲሁም ደግሞ የእቃዎች መወደድና ወደ ጅቡቲ የሚገቡ መርከቦች ኢንሹራንስና እንዲሁም ደግሞ የማጓጓዣ ዋጋ ስለሚጨምር ማለት ነው ማንኛውም ከውጭ የሚገቡ እቃ እጅግ ይወደዳሉ። ሌላው ደግሞ የውጭ ምንዛሬ እጥረት መከሰቱ የማይቀር ነው። የሀገራችን የወጪ ንግድ እንደ ቡና ያሉ ስለሚስተዋገሩ የዶላር እጥረትም ሊባባስ ይችላል። ታዲያ ይህ ጦርነት ለኛ ለኢትዮጵያውያንም ከባድ የተባለ የኢኮኖሚ ቀውስን ይዞ የሚመጣ ነው። ኢትዮጵያም ስጋት ውስጥ እንደሆነች ተነግሯል። ጦርነቱ ተፋፍሟል። እጅግ በርካታ ውድመትን እያስከተለው የሚገኘው ኢራን እጅግ ከፍተኛ የሆነ አጸፋዊ እርምጃ እየወሰደች ትገኛለች። ምስራቅ አፍሪካም ኢራን ትተኩሳለች ተብሎ እየተጠበቀ ይገኛል። ኢትዮጵያም ከዚህ ቀጠና ውስጥ አብራ ስላለች እጅግ በርካቶችም ኢትዮጵያም የዚህ ሰለባ ትሆናለች የሚል በርካቶች ስጋትን አጭሯል። አሁን እየወጡ ያሉት መረጃዎች እንደሚጠቁመው ኢራን በርካታ የአሜሪካንን የጦር ቤዞች እያወደመች ትገኛለች። እስራኤል ደግሞ በ400 የጦር አውሮፕላኖች ኢራንን እየደበደበች ትገኛለች። አስከፊው ጦርነት ኢትዮጵያንም ሊያጠቃት ይችላል። እጅግ በርካቶች ስጋት ውስጥ ገብተዋል። ጦርነት እንግዲህ ማይነካው ሰው የለም። ሁላችንንም ነው የሚነካን። በተለይ ሰምታችኋል፣ ኢትዮጵያውያንን ሁላችንንም ይነካናል። አንድ ሀገር ከአንድ ሀገር ማለት ነው። እነዚህ ሰዎች እንግዲህ ለህዝባቸው የሚሆን በርካታ ነገሮችን ይዘው ነው ጦርነት ላይ የሚሰማሩት። እንግዲህ እነሱ በመዋጋታቸው እኛ በርካታ ነገሮችን እናጣለን። ምክንያቱም በራሳችን የቆምን ስላልሆነ ማለት ነው። በርካታ ነገሮች ይወደዳሉ። ከዚህም ደግሞ አልፎ እናት አባትን፣ እህት ወንድምን፣ ልጆችን ለማሳደግ ለማስተዳደር ብለው የተሰደዱ በርካታ ሰዎች አሉ። ይህን ቪዲዮ የምትመለከቱ በስደት ዓለም ያላችሁ በርካታ ሰዎች አላችሁ። ያልፍልናል ብላችሁ ማለት ነው። እንግዲህ ያልፍልናል ብለው ወጥተው እመቤቴ ማርያም ወይ ድረሽልኝ ልጄን ሳላይ እያሉ እየተሳቀቁ ይገኛል። ከባድ ነው የሚወረወረው መሳሪያ፣ የሚደረገው ነገር እጅግ ከባድ ነውና እግዚአብሔር አምላክ እንደው ሰላምን ያምጣልን ለማለት እፈልጋለሁ። እግዚአብሔር ለሁላችንም ማስተዋልን ያድለን። እንግዲህ ወደ ሀገራችን መለስ ስንል አርሲ ዛሬም 7 ኦርቶዶክሳውያን ተገለዋል። ማን ይህንን በቃ እንደሚል ቤተ ክህነቱም ዝም ብሏል። የመግለጫ ጋጋታ ምን ጥቅም እንዳለው አላውቅም። ከሚመለከታቸው አካላት ጋር ንግግር እየተደረገ አይደለም። ባለፈው 21 ኦርቶዶክሳውያን ዛሬ 7 በርካቶች ታፍነዋል። ምን እንደሚውጠን አላውቅም። በየጊዜው ሞቱ እያሉ ራሱ ዜና መስራት በጣም ከባድ ነው። እስቲ ተመልከቱት። ከአርሲ አሁንም እጅግ አሳዛኝ ዜና ተሰምቷል። 7 ሰዎች መገደላቸው ነው የተነገረው። የተገደሉት 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስክሬናቸው መገኘቱ ተገልጿል። በትናንትናው ዕለት 21 ሰዎች መገደላቸው ነግሬያችሁ ነበረ። ከነሱ በተጨማሪም ታዲያ አሁን ላይ ታዲያ 7 ሰዎች በድምሩ 28 ሰዎች መገደላቸው ተሰምቷል። ከትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል። እንዲሁም ደግሞ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ትናንት ተጨማሪ ምዕመናን መገደላቸው ታውቋል። በእውነት እጅግ አሳዛኝ ነው። ሁላችሁም ለወገኖቻችን ነፍስ ይማር በሉ። በአርሲ ምድር ላይ ፀሐይ በሐዘን ጠልቃለች። ዛሬ ከአርሲ ምድር የሚሰማው ድምፅ ሁሉ የለቅሶና የዋይታ ሆኗል። ሁላችሁም ለወገኖቻችን ነፍስ ይማር በሉ። ይህንን ዜና ለዓለም አሰሙ። ለንጹሐን ወገኖቻችን ሁላችሁም ድምፁ ኑ። የቤተ ክርስቲያን ደወሎች ለጸሎት ሳይሆን ለለቅሶ መደወያቸው ሰዓት የደረሰ ይመስላል። ንጹሐን በገዛ ቤታቸው በገዛ ቀያቸውና በቅዱሱ በእግዚአብሔር ደጅ ላይ የታረዱበት ያ አስከፊ ድርጊት ሁሉም ማውገዝ አለ።
አለበት። አቤት የሚል ጠፍቶ ደራሽ ሳይመጣላቸው በጨለማ የመጡ ገዳዮች የንጹሐንን አንገት ሲቀሉ አመሹ። በምስራቅ አርሲ ሽርካ ወረዳ የታየው ሰይጣናዊ ድርጊት የሰው ልጅ አእምሮ ሊሸከመው ከሚችለው በላይ ነው። ካህናት በመስቀላቸው ፊት ደማቸው እንደ ውሃ ፈሰሰ። ዛሬ ስለ ፖለቲካ አናወራም። ዛሬ ስለ ጥቅማ ጥቅም አንናገርም። ዛሬ የምናወራው ስለ ረገፈው የሰው ልጅ ህይወት ነው። ዛሬ የምናወራው ስለ ደረቀው የንጹሃን ደም ነው። ዛሬ ከአርሲ ምድር የተሰማው ሰበር ዜና ሰብአዊነት የሚፈታተን ኢትዮጵያዊነትን የሚያቆስል እጅግ አሰቃቂ ክስተት ነው። የወገኖቻችን ደም መች ነው የሚያቆመው? በቅዱሱ ስፍራ ላይ የታረዱት ፍትህ መች ያገኛሉ? ሁላችሁም ለወገኖቻችን ነፍስ ይማር በሉ። ለቤተሰቦቻቸው መጽናናትን ተመኙ። መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለን ነገር አናውግዝም። በምንስ አግባብ በምንስ ሁኔታ የአርሲ ኦርቶዶክሳውያን ባለማተቦች ዛሬም ይጣራሉ? አዎ እነኛ የአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች በሃይማኖታቸው ምክንያት ዛሬም እየተገደሉ እየተጨፈጨፉ ይገኛሉ። አንተማ ክርስቲያን ነህ እየተባለ የአርሲ ክርስቲያን ዛሬም ደሙ እየፈሰሰ ይገኛል። እንደ አባት የሚሆናቸው አባት ይፈልጋሉ። እንደ እረኛ የሚሆናቸውን እረኛ ይፈልጋሉ። በጎቼ በተኩላ ተበላ ብሎ የማያይን የሚመለከት አባት ይፈልጋሉ። እነኛ የአርሲ ኦርቶዶክሳውያን ክርስቲያኖች ዛሬም ደማቸው እየፈሰሰ ነው። ዛሬም እየተጣሩ ይገኛሉ። አቤት የሚላቸው ሰሚ አካል ግን የለም። አባቶች እንደሆነ ጥቅምና ስልጣናቸው ሲነካ ብቻ ነው ጥቁር ልበስ እንዲሁን ብለው ከፊት የሚያሰልፉን። ዛሬ ግን የአርሲ ባለማተቦች ክርስቲያኖች ታቦታቸውን ተሸክመው ወደ ከተማ ሲሰደዱ አይተው እንዳላየ እየሆኑ ይገኛሉ። እነኛ የአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች ዛሬም ደማቸው እንደ አቤል ደም እየተጣራ ይገኛል። በጫካ ውስጥ ሆነው እነሱ ይህንን መልእክት ካስተላለፉ እናንተ ስለምንስ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለህዝበ ክርስቲያኑ እንደዚሁም ለሚመለከተው አካል አታደርሱልን? እኛ እየሞተን እንበዛለን እንላለን፣ እነሱ መግደላቸውን አላቆሙም፣ ይገሉናል። እኛ እየተመታን እንጠብቃለን እንላለን፣ እነሱ መምታታቸውን፣ መቀጥቀጣቸውን፣ መፍጀታቸውን አላቆሙም። በሞት ማግስት አውደ ምሕረት ላይ ስንሞት እንበዛለን እያላችሁ የምትሰብኩ መምህራን ይብላኝ ለእናንተ። ይህ ሐዘን ቤታችሁ ሲገባ ምናልባት ስሜቱን በደንብ ትረዱት ይሆናል። በዚህ ጉዳይ ብዙ ብል ደስ ባለኝ፣ ግን አልችልም፣ ምንም ማለት አልችልም። ግን ለወገኖቼ ሐዘኔን ቢያንስ ሐዘኔን ልግለጽ። ሌላ ምን ይደረጋል? ነፍሳችሁን በአጸደ ገነት ያሳርፍላችሁ። ከደጋጎች አባቶች ጎን ኑሩልን። ስለ ሃይማኖታችሁ ብላችሁ እየተገደላችሁ ያላችሁ እናንተ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳችሁ ትረፍ። ኦርቶዶክሳውያን ባለማተቦች ስለ መድኃኔዓለም ተለመኑ። እኛ ስለ ኢራንና ስለ እስራኤል ጦርነት አይመለከተንም። በአርሲ ኦርቶዶክሳውያን እየተገደሉ ነው፣ እየታረዱ ነው። በአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት ተለይተው መገደላቸው እስካሁን አልቆመም። እኛ የሚመለከተን ስለዚህ ነው። ነገ ማህተብ እንዲያንጠልጥለን መሄድ አንችልም። ነገ በነፃነት አምልኮ መፈጸም አንችልም። ቤተ ክርስቲያን መግባት አንችልም። አብያተ ክርስቲያናቶቻችን ነገ አይኖሩም። ዛሬ ላይ በአርሲ ስለሚገደሉት ኦርቶዶክሳውያን ድምፅ መሆን ካልቻለን እኛ የሚመለከተን በአርሲ በሃይማኖታቸው ምክንያት ስለሚገደሉ ኦርቶዶክሳውያን እንጂ ኢራንና እስራኤል ስለከፈቱት ጦርነት አይደለም። ነገ በነፃነት እንደዚህ ማህተባችንን አድርገን መንቀሳቀስ አንችልም። ዛሬ አርሲ ላይ መገደላቸውን ብቻ አታስቡ። ነገ አዲስ አበባም ላይ ለምን ይህንን ማህተብ አደረክ ተብለህ ትጠየቃለህ። ነገ ቤተ ክርስቲያን ገብተህ ማስቀደስ አትችልም። ስጋው ደግሞ መቀበል አትችልም። ስለዚህ የሚመለከተን እኛ በአርሲ ስለሚገደሉ ኦርቶዶክሳውያን ነው። ግቡና የዜና አውታሩን አንዳንዴ ነው ስለ አርሲ ኦርቶዶክሳውያን ጭፍጨፋና ግድያ የዘገቡት። ስለ ኢራንና ስለ እስራኤል ጦርነት ግን ከ5 ከ10 ያላነሰ ቪዲዮ ነው እየሰሩ ያሉት። እስቲል አሁን ድረስ ክርስቲያን ሆነው ጉዳዩ ትኩረት እንዳይኖረው እያደረጉ ነው የዜና አውታሮች ራሱ። በጣም እናመሰግናችኋለን። በጣም ውለታችሁ በጣም በዛብን። የእምነት ተቋም ተብዮች ያለፈው ስብሰባችሁ ላይ የሰጣችሁትን መግለጫ ታውቃላችሁ አይደል?
እምነትን ትኩረት አድርጎ የሞተ ማንም የለም ብላችሁ ነበር። እሺ አሁንስ መልሱልኛ። አሁንስ የሞተው ማን ነው? እምነትን ትኩረት አድርጎ አይደለም የሞቱት? እዛ የሞተ ያለው ማን ነው? አውጡልና ብድር መላሽ ያድርግልን። ስለሰጣችሁን ማብራሪያ እናመሰግናለን። ብዙ ነገር ለማስተባበር ስትሉ የሰው ህይወት አይናችሁ እያየ እየተቀጠፈ ነው። ወገኖቼ እያለቁ ነው። በእምነት ስም እየተገደሉ ነው። ይህንስ እንዴት ታደርጉታላችሁ? ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገርጩ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው? እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ በአድዋ ዋዜማ ሆነን ይህንን መስማታችን በጣም ያሳዝናል። አባቶቻችን እኮ ወጥተው በአድዋ የተዋጉት ያን ሁሉ መስዋዕትነት የከፈሉት ስለምን ይመስላችኋል? በነጮች አንገዛም ብለን አይደል? በነጮች አንገዛም ብለን በራሳችን በጥቁሮች ስንገደል ምን ይባላል? ሰው እንግዲህ ሰው ሆኖ መኖር ማይችልባት ምድር ሆነናል ማለት ነው። እኔ አርሲ ላይ ምን እየተደረገ እንደሆነ ይሄን ያህል ኦርቶዶክሳውያንን ለምን መበቀል፣ ለምን ማረድ፣ ለምን መጨፍጨፍ እንዳስፈለገ አላውቅም። እነዚህ ሰዎች ተወልደው ያደጉበት ነው። የት ይሄዱ? መኖርም ካልተፈቀደላችሁ እኮ አልተፈቀደላችሁም ቢባል ይሻላል። እኔ ቤተ ክህነቱ ራሱ መንጋው እንደዚህ ተበትኖ እየሞተ ዕለት ዕለት ምንስ ነው የሚደረገው? ከሚመለከተው አካላት ጋር ግንኙነት ማረጋግጧቸው ነው ወይ? መንግስትስ ኃይል አጥቶ ነው ወይ? ይህንን ነገር የሚያስቆም ጠፍቶ ነው ወይ? በጣም አሰቃቂ ነገር ነው እየሰማን ያለን። በጣም ማለት ነው። ኦርቶዶክሳውያን ስለሆኑ ብቻ አይደለም፣ ማንም ሰው መገደል እንደሌለበት እናምናለን። በኃይልና በኃይል የሚያምን አካል የለም። በማይተባቸው ደግሞ እየተለዩ በአንገታቸው ማይተብ ስላሰሩ ክርስቶስን ስለተከተሉ እውነተኛዋን ሃይማኖት ስለመሰከሩ ይገደላሉ። አዎ ስለ አንተ ቀኑን ሙሉ እንገደላለን ተብሎ ተጽፏል። እንገደላለን። እኛ ኦርቶዶክሳውያን መከራ ይደርስብናል እናምናለን። በርካታ ፈተና ይደርስብናል እናምናለን። በፈተና ውስጥ ነው የምናልፈው እናምናለን። ግን እንዲህ አይነት አይን ያወጣ ፈተና፣ አይን ያወጣ ጭፍጨፋ ግን በጣም ያሳዝናል። የነዚህ ንጹሃን ደም ፈሶ አይቀርም። የነዚህ ንጹሃን ደም ዋጋ ያስከፍለናል። ሁላችንም እያንዳንዳችን ዛሬ ኃላፊነታችንን ካልተወጣን በእነዚህ ኦርቶዶክሳውያን ደም ዋጋ እንከፍላለን። ዝም ያለን በራሳችን ያልደረሰ የመሰለን
እህት ወንድም ወይ የምታውቁት ሰው ስላልሞተ ዝም ያላችሁ ሰዎች ዋጋ ትከፍላላችሁ። እግዚአብሔርን መለመን ምንም ማድረግ ብንችል ባንችል እግዚአብሔርን መለመን አለብን። እባክህ ፈጣሪ ሆይ ይቅር በል ብለን መለመን አለብን። ይቅር በል ብለን መለመን አለብን። እያንዳንዳችን ነው እየተገደልን ያለው እየተጨፈጨፍን ያለነው። ነፃ ህዝቦች ነን፣ በማንም በጥቁር ህዝብ አልተያዝንም እንላለን፣ ግን የራሳችን ሰው እየገደለን እያጠፋን እንገኛለን። ይሄ እስከ መቼ እንደሆነ አላውቅም። ግራ ነው የሚያጋባው። መግለጫ ቢበዛ የተለያየ ጋጋታ ቢበዛ ምንም ዋጋ አለው ብዬ አላስብም። ፍሬ ካላፈራ በየ2 ወሩ በየ3 ወሩ እነዚህ ክርስቲያኖች ይገበራሉ፣ እነዚህ ክርስቲያኖች ይታረዳሉ፣ እነዚህ ክርስቲያኖች ዋጋ እየከፈሉ ይገኛል። አምላከ ቅዱሳን ሁላችንን የሚታረቅ የሞቱትን ነፍሳቸውን ይማር፣ ያሉትን የሚያጽና ሁላችንን የሚያጽናል፣ ከዚህ መከራ ይሰውረን። አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምን። ስማኝማ ምንም አልክ የእናንተ አላፍ ከኛ እግዚአብሔር በልጦ የሚያጠፋን ከሆነ ጸልይ። የእናንተን ክፋት ያበለጠ እያሳየን ይሄዳል እንጂ ሌላ የሚጨምረው ነገር የለም። ይልቁንስ ለህዝብ እንዲያጠፋ የምትጸልይበትን ጊዜ ማለት ነው ይቅር በላይ ብለህ ብትጸልይ ይሻል ነበር። ምክንያቱም የተከራህያት እችን ዘመን እችን ምድር ጥለህበት የምትሄደው ዛሬ አሁን የተቀመጥክባት ደቂቃ የምትሆን ትችላለች። ገና ምላስክን ሳትፈታ እየተኮላተፍክ የምትናገረው ነገር መጥፎ በዚህ አፍህ ማለት ነው። እንዲሁም ኮልታፋ ሰው ሲናገር ደስ ይላል ይባላል። ጥሩ ነገር ብታስተምርበት ደስ ይል ነበር። ሰውም እያዳመጠህ ደስ እያለው አነጋገርህ ደስ እያለው ወደ አምላክ ወደ እናንተ ወደ አላሃችሁ ይሳበክ ነበር። ግን አንተ በዛ ፈንታ ምን አረክበት? መርዝ ተፋበት። ችግር የለም ከጠቀመ አይደለም ግንባር ሰውነት እስከሚጠቁር ድረስ ተደፍተህም ለምን የናንተ አላህ የኛን እግዚአብሔር በልጦ የሚገለን ከሆነ እንየው። ትንጥየችም የምታክል ሀገር ራሱ የቱን ሀገር እንደደመሰስሽ ታውቃለህ? በ12 ቀን አስበጭጫ የጣለች ሀገር እኛ እስራኤል ሀገር እናት ሀገር ናት። ገባ? እስኪ መጀመሪያ ስለ ህዝብህ ጸልይ። ካለህበት ቦታ ከተቀመጥክበት ቦታ ብዙ የሚሰቃዩ አሉ። አንተ በተናገርክ ቁጥር ያንተ መርዝነት ለነሱም ይተርፋል። ስለዚህ ልቦና አይኖርህ። ወደ ቀልብህ ተመለስ። ጸልይ። ይቅር በለኝ ያጠፋሁት እስካሁን ድረስ ማረኝ በል። ለመጪው ዘመኔ እግዚአብሔር ጽናቱን ሰጠኝ ወደ አንተ መንገድ እንድመጣ አድርገኝ በል። የሰው ነፍስ ቀላል አይደለም፣ ዝም ብሎ የሚጠፋ ነገር አይደለም። አንተ ስለለመንከው ሰው ግደልኝ ስላልከው ይገልልሃል እንዴ? ጠንቋይ አረከው እንዴ? መተት አረከው እንዴ? እግዚአብሔር እኮ ነው፣ ሕያው እኮ ነው፣ ትልቅ እኮ ነው፣ አባት እኮ ነው። አንተ አባትን ደፍረህ ይሄን ሰው ግደልልኝ ትላለህ እንዴ? ወንድምን ግደልኝ ቢገባ እኛ እናንተና እኛ ያንዳ አጎቶች ነን ዘመር ነን ይባላል። ግን የኔን ማጥፋት አንተ የምትፈልግ ከሆነ ያንተ ዝምድና ቢቀር ይሻላል። ምን ነበር ያልከው? የጠላት ጠላት ላንተ ወዳጅህ ነው አልክ። ይሄ ላንተ ነው ይግባ። እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። የሚገርመው ብሉይ ኪዳን ሐዲስ ኪዳን በጠቅላላ የፈለቀው ከዚች ምድር ነው። ነቢያት በጠቅላላ እስራኤላውያን ናቸው። ሐዋርያት በጠቅላላ እስራኤላውያን ናቸው። ድንግል ማርያም ከነ ልጇ እስራኤላዊት ናት። ይሄ ልዩ ጥበቃ የሚደረግለት ልዩ እንክብካቤ የሚደረግለት በጠባብ መሬት ሰፊ ልቡና የተሰጠው በቁጥር ትንሽ በግን በዓላማ ብዙ የሆነ ዛሬ እስራኤል የዓለምን ውሃ ልክ አስከብሮ የሚኖረው ጠንካራ ሰራተኛ ተመራማሪ የእውቀት ምንጭ የሆነው ህዝብ በእግዚአብሔር ጥበቃ የተደረገለት ህዝብ ነው። ይሄን ማመን ያስፈልጋል። እንዲያውም መጽሐፍ ቅዱስ ዓለምን እስራኤልና ዓለም ተብሎ ሁለት ቦታ ነው የሚከፈለው። የሚገርማችሁ ነገር ሁለት ቦታ ነው ዓለምና እስራኤል። ህዝብና አሕዛብ ማለት እኮ 10 ሚሊዮን የማይመሉ እስራኤላውያንና 7 ቢሊዮን የዓለም ህዝብ ቁጥሩ እኩል ነው ይላል መጽሐፉ። ስለዚህ ይህ ህዝብ በግብፅ ተረግጦ ተጨቁኖ አንብቶ ተሰቃይቶ ልጅ ሲወልዱ እናቶች ነፍሰ ጡሮቹ መሬት ጭቃ ሲረግጡ ምጣቸው ሲመጣ እዚያው ከጭቃው ጋራ ልጆቻቸው እርገጡ ተብሎ የተፈረደባቸው ህዝቦች ናቸው።
ይህን ህዝብ ለማውጣት ነው ሙሴ የተላከው። ሙሴ ሲላክ በጉልበቱ፣ በቁመቱ፣ በጡንቻው፣ በደረሱ ስፋት፣ በጡንቻው ጥንካሬ የተመረጠ አይደለም። እግዚአብሔር ባልባሌ ነገር ትልቅ ስራ መስራት ይችላል። በተናቀ ነገር ትልቅ ስራ መስራት ይችላል። እግዚአብሔር በተናቀው እንጨት እኮ ተሰቅሎ ዓለምን አድኗል። በአህያ ተቀምጦ ቤተ መቅደስ ገብቷል። ከድሆቹ መንደር መርጦ ከድንግል ማርያም ተወልዷል። ቀን ሰዎች ቀንን ሲያደንቁ እግዚአብሔር በጨለማ ተወልዷል። ፍትህ ለኦርቶዶክሳውያን፣ ፍትህ ለአርሲ ወገኖቻችን፣ ፍትህ በከንቱ ለሚፈሰው ደም። ቸር ቆዩልኝ።